እና እሱስ ከማን ጋር ተገናኝተዋል ከተራራው? የኛ ሚስጥር ነው። ውጡ ተባልን እኮ እኛ። ምን እያደረጋችሁ ነበር? እኔና መምህር ያጠቀውን ታውቃለህ? እሺ ሰምቻለሁ። አላዩትም። ጸሎታችን ሌሊት ሙሉ ስንጸልይ እሱም እንደኔ ንጹህ ነው። ልቡ ንጹህ ነው። ቀሩ በእግዚአብሔር ላይ ዋህነው አይደል? ንጹህ ልቦና ስላለው እግዚአብሔር እንደሚመለከተን እሱም ንጹህ እኔም ንጹህ ልባችን ንጹህ ነው። መተው እንደ ቅዱሳኑ መተው አረጋዎችን ግን መልካቸውን አላየንም። የ220 ቅዱሳን ናቸው ካሉት ሰምተዋል። ነግሮኛል። አሁን አትወጡ ይዘሳያችሁ አትወጡ። ማን ፈቅዶላችሁ ነው የመጣችሁ ወደዚህ? እናንተ አይገባችሁም። አትወጡም እንዴ? ከዛሬ ወዲያ አትወጡም እንዴ? ማን አዟችሁ ነው? ማን ጠርቷችሁ ነው የመጣችሁ? አትወጡም። እንደው ጠዋት ደቃ ባታ በቃት አላያችኋቸውም? ድምፁን ግን ሰምታችኋል። ድምፁን ሰምታችኋል። ድምፃቸውን ሰምተናል። አላያችኋቸውም? አዳየን እንዴት አሉ? ምን አቅም አለን? ተረጋጋ ነው። እውነት ወይ መምሬ ወይ መሪ ወይ መሪ ምን ነው ገብረ ሚካኤል ምን ነው ተንቆራጠጡ? እኔ የምልዎት እንዴት ነው አሁን ቃል እግዚአብሔር አልጠፋሁትም? እንኳን ተገናኘን። ዋናው ነገር ደግሞ ትልቁ ነገር እንኳን ተገናኘን። እንዴ ከእውነቴ ነው። በጣም ነው ደስ ያለኝ። አይ ገብረ ሚካኤል ያን ጋር ተራራ አብረን በጣም አባታችን አይደናኑት። ኧረ በጣም ደከሙ። ኃይል ውስጥ ኃይል ብሎታል። እንግዲህ መጽሐፉ ወደ ኃይል ነው። ኃይል ተጨምሯል። ለክልፈታቸው ሰው ነበር። እስኪ ስለ ኤረር ተራራ አሁን ትንሽ ይነግሩናል። 1 ደቂቃ 2 ደቂቃ ምን ያህል ዓመት እዚህ አገለገሉ? ኤረር እንዴት አገኙት? በውስጡ ምን አለ? ምን አይነት የበረከት ቦታ ነው? ቃል ኪዳኑ እስኪ ይንገሩን። ድምፅዎት ግን ይሄው ቁጭ ብሏል። በቃ አዎ ለእመቤታችን አስራት በኩራት ይሰጣል። ይችን ኤረርን ምድር የረገጠ የኤረርን መሬት የረገጠልሽ ሁሉ መንግስተ ሰማያት ገሃነመ እሳትን ጭላንጭል አያትም። የገነት ሙሽራ አደርግልሻለሁ ነው አንደኛው። እሷም አልፋባታለችና ደግሞ ለቅዱስ ዑራኤል ደግሞ ቅዱስንም ራፌል ዑራኤል ደግሞ ትንቢቱ ለእሱም እኮ ቃል ኪዳን ይሰጡታል። ለቅዱስ ዑራኤል ደመ ክርስቶስን እዚህ እኮ አርፎበታል። ደመ ክርስቶስን ረጭቶበታል። የኢትዮጵያ ደግሞ ይሄ ምንድን ነው? ኤረር ለኢትዮጵያ እምብርት የተባለ እኮ አንደኛ እቺ ናት። በውስጡስ ምን አለ? ኤረር ውስጡ ምን አለ? በማለት ገና የሚወጣው የቅዱሳን ስውራኖች እንዲህ የአንደኛ ከዓለም እምብርት ኤረር የቅዱሳን መሰረቱ የቅዱሳን መጀመሪያ እመቤታችን ድንግል ማርያም ያረፈችበት መዝገቧ የፈጣሪያችን መዝገብ እመቤታችን የተሸከመች ድንግል ማርያም ያረፈችበት ቦታ የመጨረሻ የዓለም መዳኛ የኤረር ተራራ ረገጠ። እስከ 7 ትውልድ ድረስ እምልልሻለሁ ነው ያላት። ለቅዱስ ዑራኤልም ይህን ምድር የረገጠ እስከ 7 ትውልድ እምርልሃለሁ ነው ያለው። እንደ አስተማሩን አባቶቻችን ምን ያላገለገሉ ከዚህ 40 ዓመት በገዳመ ቀረንቶስ መድኃኔ ክርስቶስ እንደተፈተነ እኔ 40 ዓመት ነው እዚህ የተፈተንኩት። 40 ዓመት በጥሬ እንኳን ሳላገኝ ጥሬ እንኳን እያጣሁ
እንዴት በባዶ አንጀቴ 40 ዓመት ምን ተአምር ተደርጎላችኋል? ከዚህ እንግዲህ ሲቆዩ እስኪ አንዱ የዛፉ አንድ ጊዜ ሌሊት ሽፍቶች መጥተው እኔን ቀጥቅጠው ገድለው ሊሄዱ መጥተው ሌሊት ያለኝን ንብረት እንዳለ ዝርፍርፍ አድርገው ሄደው ወዲያውኑ እነኛ ሽፍቶች ድንግል ማርያም ቅዱስ ጊዮርጊስ ሲያጋልጥ የሰው በሬ እንትን ሌብነት ሄደው እዚያ በሌብነት ተይዘው ወዲያውኑ ስጋ ይከብታሉ። ገበያ ላይ ስጋ ነክሰው ስጋ ነው ሰው 3 ጊዜ ገበያ የመርጌታ ጠላቶች እየተባለ እየተባለ በሆታ 3 ጊዜ ገበያ ዞሮ እንዲህ አደረገ። ሁለተኛ ሶስተኛ ደግሞ የሆኑ ተማሪዎች ታኪሴ እሺ የኔ ገር እሺ ታኪሴ በተስፈስ አድርገው ያለችኝ ብር ወሰዱ። በኋላ አገር ተነሳበታችን አይናችንን የእቺ ቅድስት ቤተክርስቲያን አቀኑ አባታችን እንዴት ካረጋችሁ አገር ተነሳ እግዚኦ ተበላ አገር ተነሳ። መርጌታችን አይናችንን የተዘጋ ቤተክርስቲያን የከፈቱ አባታችንን እንዴት ካረጋችሁ ተብሎ አገር ተነሳ። እግዚኦ ተበላ አገር ተነሳ። ዋዳ ነው ዛሬ የሚባል ሲነሳ እኛ ሌቦች ወዲያውኑ ተነቃቃ አገር። እግዚኦ ተባለ ተነቃቃ ሲባል አዎ ስጋ ነክሰው በ3 ጊዜ ያዙ አሉ። ደግሞ እዚህ ያሉ ተማሪዎች እንኳን ያው ድብድብ ነው ወጡ። እንግዲህ ተው ሁሉም ሀገር በወገን ልጆች ናቸው። እንዲያው ይገረፉና በግርፊያ ይለቀቁ ተባለ። እንደዛ ሆነና እዚህ ደረሰ። 3 ጊዜ እንደ ሰማዕቱ ጊዮርጊስ 3 ፈተና። እሺ የእንትኑንም ይንገሩን፣ የእንጨቱን የዛፉማ ያው እንደምታውቁ ከተማሪዎች ጋራ ቅዳሴ ስገባ ልክ በ9 ሰዓት ተነስቼ ቅዳሴ ስገባ በደቂቃ አልቆየም። ሰማዕቱ ጊዮርጊስ ምስክሬ ነው። ደሞ ሲወድቅ እስቲ ምን መጣ? ተማሪዎች እንዲህ ሲወጣ ከቤተ መቅደሱ ናችሁ? ምን መጣ? እኔ ቤት ስንል እኮ ነው ስንቀድስ እኮ ነው። ኧረ ይሁን ይሻላል። ይሄንን ሰጣቸው ነበር እኮ ኧረ እንግዲህ ሙሽራ እሷም መርቁልኝ፣ እንደው አደራ መስቀላችን ወጣል አደራ እችን እንድትመርቁልኝ እንደው በድንግል ነው ወለተ ሐና ብላችሁ እንድትመርቁልኝ ስምሽም እንዲመዘግቡልሽ እንድትጸልይልሽ እንደ ችግር የለም። እነሱን ያቆይልን እንጂ አሁን ምን ይሉኝ ነበረ? አለቃው አባት ያለቃው ወልደ ገብርኤል ሊቃውንት ናቸው፣ ሰምተዋል። ደሞዝ ነበራቸው በአቡነ ባስልዮስ ጊዜ። ይሄ መዝገብ አይደል? አሁን ደሞዝ ቅድስተ ማርያም አላቸው ደሞዝ ልስት ያን ጊዜ 30 ብር 30
ያዙት። በቃ እንደዚህ 30 ብር እንደ እንትን ነበር ያን ጊዜ ደሞዝ ነበራቸው። ቅድስት ማርያም ልስቲ በመምህርነት እዚያ እየመጡ በባስልዮስ በአቡነ ባስልዮስ እየመጡ ደሞዝ ነበራቸው። ልስቲ በመምህርነት ይሄም የገዙ እኮ ተማሪ ቅድም ማለት ነው። እሳቸውም ያውቃቸዋል ተብሏል። መምህር የገዙ ግን መሞቻቸው ሰዓት ደክመው ነው እንደዚያው ቃል ኪዳኑ ብቻ ተቀብለዋል እንጂ አርጅተው ነበር። እንዲያው ደሞዝ ነበራቸው አልቋል። አሁን እኔ ልክ በ4 ዓመት ነው ትምህርት ያጀመሩት ሊቃውንት አይደሉም። በ4 ዓመት ከ5 ቀን ነው በሕፃንነቴ ገና መፍቼ አፍ የፈታው በቃለ እግዚአብሔር ገብርኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ነው አፍ መፍቻ ያስተማሩ። እንግዲህ መዝገቡ ልጄ የኔን ቃል መዝገብ ሆነ ወራሽ ያድርግህ እግዚአብሔር ብለው አልጀመሩኝ። ከዚያ ወዲያ ያ ትምህርት ደግሞ ትንሽ ሆሳዕና አላቸው። ያችን ሆሳዕናም እንደዚህ ያደረጉኝ። ተማሪ ልክ እስከ 200-300 ተማሪ ነው እሳቸው በአቋቁም ቀመድጓ ድጓ የሚማር እዚያ ውስጥ ያቸው ሆሳዕና ያን ሁሉ አስተምሪኝ ያን ሁሉ አስተማሪ እኔ ነኝ። እኛም ሁሉ ተማሪ ነኝ ማስተምር እንደዚያ ስል በመቼ መጡ ወደዚህ? አሁን ወደ የረር እንደዚያ ስል በቃ እንደዚያው ትምህርቱንም እንደዚያ ስል እንግዲህ አገር ተነሳ። እንደው ገብረ ሚካኤል እዚያ ይሄንም ሀገራችንን እሱ ብቻ ሊቃውንት ሆኖ እሱ ብቻ ሀገራችንን እንደመለሰ ዜና እንዲህ ሳልቀጠቅጥ ይሆናል። የንማ እንደዛ አሳብደን በመድኃኒት ሆሳዕና በመድኃኒት አሳብደን እንቀል ብለውታል። ገብርኤል ምስክሬ ነው። እንደዚያ አድርገው ቀምመው የሆነ ሆሳዕና ሰውነት የሉት ገብርኤል ምን እብድ አደረጉኝ፣ አሳበዱኝ እኮ ከአንድ ገዳም አንድ ገዳም እንዲሁ ስባረር ሰውነት የለወጥ ቤቴን እንዳለ ንብረቴን ውድምድም አድርጌ ሀገሬ ተነስቼ እንደወጣሁ ቀረሁ እላችኋለሁ። እንደወጣሁ ቀረሁ እንደዚህ። አሁን ቤቴ እንግዲህ ያው ልጆች አሉ እንደዚያውም እነሱ ቤት አገባሉ። እንደዚህ አደረጉኝ። የኔን ፈተና ባጫውታችሁ ተተዋል እስከ ማታ አይነገርም። እዚያ እርሱ እንግዲህ ያውቃል መጨረሻው እና አገሩ ይሄ ተቀብሎኛል። ያው እንግዲህ አሁን አቆይቶኛል። እንደዚህ የኔ ፈተና ብዙ ህማሙ ለጻድቃን ወንኩሎ ያድህኑ አከመ ወርቅ በእሳት ፈተኑ ወከመ ጽንዐ መሥዋዕቶሙ አሰርጎሙ ለሐዋርያት በሰማያት ይላል። ወዳጆቹን ወርቅ በእሳት ተፈትኖ አንጸብርቆ እንደሚወጣ ወዳጆቹንም እስከ 14 እስከ 7 ጊዜ ይፈተናቸዋል። ያው ወርቅ ካልተፈተነ እንዴት ወርቅነቱ ምንድን ነው? ተፈትኖ እንዲወጣ ወዳጆቹ እንደነ ኢዮብ ግን ስንት ነው? 12 ጊዜ የተፈተነ እሱ ግን አይጠራጠር 12 ፈተና ወጣ። ስንት ማጋነንቱም ሰይጣኑ ሰውም ሲፈታተነው አይ እግዚአብሔር ያውቃል ነው እንጂ እግዚአብሔር ወሀበ ወእግዚአብሔር ነሣ አለ እንጂ ፈጣሪውን ልጆቹንም ይጨርስበት ንብረቱንም ቢያጠፋበት እግዚአብሔር ወሀበ ወእግዚአብሔር ነሣ፣ እግዚአብሔር ሰጠ እግዚአብሔር ነሣ እኔ ያለው እንጂ ፈጣሪን አላስቀየመውም፣ አልካደውም። እንዴት አድርጎ አጅሬ
ምን ተመስገን ትለዋለህ? ንብረትንም ጨረሰብህ፣ ሀብትንም ጨረሰብህ። አይ ንብረትን በጨረሰበት ሰርቶ ይበላል ያገኛል ነገር። እስቲ እጁን ሰውነቱን እስቲ ገለባብጠበት። ያን ጊዜ አይክድህም፣ ያን ጊዜ ይክድሃል። አሁንም ሰውነቱን እንደዚህ ያደረገ ሰውነቱ ግልብጥ ሲያደርግበት እግዚአብሔር ውሃ በእግዚአብሔር ነሳ። እጁም እኮ እሱ ነው የፈጠረው፣ እሱ ነው የፈጠረው እኮ። እጁንም ማፍላት የእሱ ነው። እሱ ፈጠረ፣ እሱ ወሰደ። ተመስገን እግዚአብሔር ውሃ በእግዚአብሔር ነሳ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ። ምስጋና ተመስገን ፈጣሪ ተመስገን ፈጣሪ ነው ያለው እንጂ አንድ ቀን እና እንደዚያ ነው። እና ፈተና አለና የእግዚአብሔር ሰው እንደሚፈተን እንደሚወድቅ እንደሚነሳ መሰከር ነው። መውደቅም አለ፣ መነሳትም አለ፣ መፈተንም አለ። እና ያው ለእኔማ ብዙ ጊዜ ነግረውኛል። ከአባታችን ጋር እንግዲህ መገናኘት ከጀመርን ዛሬ አይደለም ጊዜያችን ነው። እንደው አምላክዮ 7 ዓመት 6 ዓመት ይሆነናል። እኔም ካጠናው ከ2010 ነው መጀመሪያ የመጣሁት። ልክ 2010 ማለት አሁን ዛሬ 2018 ላይ ነው ያለነው። 8 ዓመት 7 ዓመት ወደዚህ ቦታ ተመላልሰናል። መርጌታ የኔታ አባታችን ዛሬ አይደሉም። ብዙ ጊዜ 40 ዓመት ሙሉ ይህን አካባቢ ሲያቀኑ እንዳሉት ያለ ፈተና ያለ ድካም አልነበረም። ብዙ ፈተና አለው። የእግዚአብሔርን ቃል ለማስፋፋት ስትሄድ ራስህን ለፈተና አዘጋጅ ነው የሚለው። ወደ እግዚአብሔር ቤት ስትሄድ ለአገልግሎት ስትሄድ ፈተና እንዳለ አዘጋጅ ነው። ያንን ሁሉ ፈተና እንግዲህ ተቋቁመው አሁን ያው እንግዲህ ጦሮታ ላይ ማለት ናቸው። ትልቅ አባት ስለሆኑ ሰባቱ ቅዱስ ጊዮርጊስ እሳቸው ጋር ነው። ብዙ ታምር አድርጎላቸዋል። ከሽፍቶች አድኗቸዋል። ከሚሰርቁ ከልጆች ከመቼስ ከሐዋርያት ጋር ይሁዳ እንደነበር ከደቀ መዝሙር መስለውም ደግሞ ሌባዎችም ደግሞ አይጠፉም። ስለዚህ ከዛም ሁሉ አትርፏቸዋል። ይበልጥ ደግሞ ያው እንግዲህ በተፈጥሮም ቢሆን ትልልቅ ዛፎች ይወድቃሉ ሲያረጁ። ዳሩ ግን ዛፉ መውደቂያው ጊዜ ነው። ለእሳቸውም ደግሞ ግን ታምር እንዲሆን ቤታቸው ላይ ሲያርፍ አንድ ምንም ሳይነካ እሳቸውን ለአገልግሎት ወደ ቤተ መቅደስ ጠርቶ ዛፉ ግን ወድቋል። ይህን ደግሞ ቅድም ያየነው ነው ከጊዮርጊስ ቤተክርስቲያን ቅድም ያየነው ነው። እና አሁን ምንድነው አባታችን እንዲሁ ስለ ጸሎት ነው። አሁን ወጣቱ እኔንም ጨምሮ ሁሉም ሰው ጸሎት ላይ እንሰላቻለን። የዓለሙ ነገር ይዘናል እና እንዴት እንትጋ? ፈተና ደግሞ ዓለሙ እንደሚያዩት ነው። ጦርነቱ አለ፣ ኑሮ ውድነቱ አለ፣ ብዙ ፈተና በዓለማችን አለ እና ክርስቲያኖች እንዴት ብለን እንለፍ? ደግ ጊዜ ሲመጣል እየተባለ የሚነገረው ያ ደግ ጊዜ ራቀብን እያለ ነው። አንዳንዱ ደግ ጊዜ መቼ ነው የሚመጣ? እንዴት ነው እንዴት እንኑር ክርስቲያኖች? ፈተናውን እንዴት እንለፍ? ወዘአዝለፈ ትዕግስቶ ውእቱ ይድህን ያለው ማቴዎስ ወንጌል ምዕራፍ 11 ላይ ወዘአዝለፈ ትዕግስቶ ውእቱ ይድህን። ትዕግስትን ያዘወተረ ይኸውልህ፣ ትዕግስትን ያዘወተረ መንግሥተ ሰማያትን ገነትን የሚወርስ ምድርን የሚመላለስባት ወዘአዝለፈ ማቴዎስ 11 ላይ ማቴዎስ ወንጌል ወዘአዝለፈ ትዕግስቶ ውእቱ ይድህን። አንደኛዋ መሰረት ትዕግስት ናት። ትዕግስትን መሳይ ማን ከትምህርት ሁሉ መጨረሻ ትዕግስት ነው። ትዕግስት ካለ ሁሉም ነገር አለ። አይና እና ትዕግስት ካለ ሁሉን ማግኘት ይቻላል። ንስሐውም ይመለሳል፣
ወደ ንስሐ ይገባል። ሁሉ ነገር ይፈጸማል። ትዕግስት ከሌለ ወይንም እንደ ይሁዳ የትም መቅረት እና እንግዲህ እግዚአብሔር እንግዲህ እናንተን እንግዲህ ብርሃን ያልብስልን ወደ ቤት ወላታና። ስለዚህ ትዕግስት ነው ዋናው ቁልፏ። ትዕግስት ወዘአዝለፈ ትዕግስቱ ወትይዴ ይጀና ኤረርስ ስለ ኤረር ቅድስና አሁን ብዙዎች ብዙ ስለ ግሸን ደብረ ከርቤ ያውቃሉ ብዙ ሰው። 3-4 ጊዜ ሄጃለሁ። ግሸንን አይተዋል? ሄጃለሁ። ኤረርስ ልዩ የሚያደርገው ነገር ምንድን ነው? ኤረር የኤረር እመቤታችን ድንግል ማርያም አንደኛ አረፈችበት። ኡራኤልም ስንት ቀን ነው? 7 ቀን እዚህ ላይ አርፎ የጸለይበት ስለ ጸለየ እንትኑ እላፍ መልኩን ያደረሰበት ነው የሚሉት። ኡራኤል መልካ ኡራኤልን ይሄ ላይ አርፎ ነው ያደረሰው ነው አባቶቻችን የሚሉት። እና እሱስ ከማን ጋር ተገናኝተዋል? ከተራራው የኛ ሚስጥር ነው። ውጡ ተባልን እኮ እኛ። ምን እያደረጋችሁ ነበር? እኔና መምህር ያጠቀውን ታውታለህ? እሺ ሰምቻለሁ። አላዩትም። ጸሎታችን ሌሊት ሙሉ ስንጸልይ እሱም እንደኔ ንጹህ ነው። የዋ ልቡ ንጹህ ነው። ቅሩ በእግዚአብሔር ላይ የዋህ ነው። ንጹህ ልቦና ስላለው እግዚአብሔር ይመለከት የለ። እሱም ንጹህ እኔም ንጹህ ልባችን ንጹህ ነው። መጥተው እንደው ቅዱሳኑ መጥተው አረጋዎችን ግን መልካቸውን አላየንም። የ220 ቅዱሳን ናቸው ካሉት ሰምተዋል። ነግሮኛል። አሁን አትወጡ ይዘሳያችሁ አትወጡ። ማን ፈቅዶላችሁ ነው የመጣችሁ ወደዚህ? እናንተ አይገባችሁም። አትወጡም እንዴ? ከዛሬ ወዲያ አትወጡም እንዴ? ማን አዟችሁ ነው? ማን ጠርቷችሁ ነው የመጣችሁ? አትወጡም። እንዲሁ ጠዋት ደቃ አላያችኋቸው? ድምፁን ግን ሰምታችኋል? ድምፁን ሰምታችኋል? ድምፃቸውን ሰምተናል። አላያችኋቸውም? አታየን እንዴት አሉ? ምን አቅም አለን? እንዲህ አድርገው አደረጉን። ዕቃችንን እንግዲህ አድርገን ወደ ቤታችን ባታዊ እንደ ኮተባ አልተነጋገሩም ከእርሱ እንዴት አዘጋን። እኛ መሄዳችን ነው እንግዲህ አድርገው ወደ ቤታችን ገባን። እዚያ ላሳያችሁ ብዙ ለፈለፍኩባችሁ። ቃሎች ያሰማልን። በጣም ደስ ብሎናል። እንግዲህ ያው ስለተገናኘን